ስሜ ሲሳይ ጉታ ነው። ከአቃቂ ነው የመጣሁት። ስለሁሉ አንዴ እግዚአብሔር ነው። አመሰግናለሁ እግዚአብሔር። እኔ ብዙ ማውራት አይችልም፣ ግን ብዙ ነገር ነው የተደረገልኝ። አንድ ጊዜ እኔ የምሰራው በእርግጥ የኮንስትራክሽን ስራ ነበረ እና ባለፈው ዓመት ጀምሮ ብዙ ስራ ተዘጋግቶብኝ ነበር እና በጣም ነው የተዘጋጋብኝ። ስራ አጣው። እየዞርኩ ወደ ቤት ገባለሁ እና ጋሪ ነበረኝ፣ ፈረስም ጎትት ደህና ፈረስ ነበረኝ፣ አራሲ፣ ግንበኛ፣ ብዙ ስራ ነው የምሰራ። ሁሉ ልጅ ቻልኩ ማለት ነው። በዛን ሰዓት 2 ልጆች ነው አለኝና ውሃ እኔ ካለሁበት ሰፈር ሁሉ ይጠፋል። በራሴ ጋሪ ነው ለራሴም ውሃ የምቀዳው፣ ለሰፈር ሁሉ ውሃ እየቀዳው እየሰጠው እና እንደዚሁ በቃ ደህና ፈረስ ገዝቼ ፈረሱ ሞተብኝ። ክርምት ላይ በቃ ለልጆች ውሃ እንኳን ውሃ ማመጣበት አጣሁ። ጎረቤት ውሃ ቅዳ ብሎ የሰጠኝ ውሃ ዛሬ የሰጡኝ ሁሌ በሩን እያንኳኳው እየቀደው ፈራሁት ራሱ። ከዛ ሁሌ በቃ ባለቤቴ ውሃ ከሩቅ ነበር የምታመጣውና ፈረሴ ከሞት ስሞት በቃ ውሃ ተቸገርኩ አይደል ለሰው የሚሆን ሰው እያልኩ እየተናደድኩ ልክ ወደ ቤት ስገባ ቲቪን ከፈቱ። ስከፍቶ በ29 ነበረ፣ ባለፈ 29 ኮንፈረንስ ነበረ፣ ሐሙስ ነበረ የዋለው። ከፍቼ እንዲህ ያየሁትና ለምን ይሄን ቸርች አልሄድም አልኩት ብዬ ቡናውን ከሲኒ ውስጥ ጨርሼ ብቻ ነው ልብሴን ቀይሬ ዝም ብዬ ወደዚህ የመጣሁት። አላቅም ነበረ። በምልክት መጣሁ። እዛ ጋር ነው ቁጭ ያልኩት። ማንም የለም፣ አንድ ሰው ብቻ ነው እዚህ ያለው። በቃ ልክ እንደገባ የእግዚአብሔር ቃል ሲወጣ ከእጃችሁ ላይ የወጣ ንብረት ዛሬ ይመለሳል ነው አለ ብሎኝ ስጸልይ አሚን ብዬ ነው በቃ ዝም አልኩ። እዛ ጋር ተቀመጥኩት። አሚን አልኩት ደጋግሞ። ለዛ ነው በጸለይሁት። ወደ ቤት ገባሁ። በ29 ነው የመጣሁት። በ30 ቸርች ሄድኩና ውር ነው እንደዚሁ ቸርች ውስጥ ቁጭ ብዬ ወደ ቤት ገባሁ። ወደ ቤት ስገባ የሆነ ትንሽ ስራ አለ ብሎ ሰዎች ማናግሩኝ ሰዎች ጠሩኝ። ሄድኩና ትንሽ ስራ ነው ስንት ስራ አለ ስለኝ 1000 አልኩ። 800 ብር ስራ አሉኝ። ትንሽ ነው ስራው። ዝም ብዬ ሰራውና ወደ ቤት ገባሁ። ቁጭ አልኩ። በማግስቱ ወጣ ወደ ስራ ማለት ነው። ሲወጣ ዞሬ ስራ ፈለጋ ዞሬ ከ30 ደቂቃ በኋላ ሄጄ ወደ ኋላ ተመልሼ ወደ ሳይት ተመለስኩ። የምገርባቸው ነገር ቤቴ አካውንት ላይ የመጀመሪያ ስመጣ እዚህ 700 ነበረ ንግድ ባንክ ላይ ያለኝ ማለት ነው። ተመልሼ መጣሁ። የሆነ ሰውዬ በብዙ ሰው ታጅቦ ስራ ሊሰጣቸው ይፈልጋል፣ አናጺ ሞተኛ ምናምን ብሎ እነሱ እያወሩት ደረስኩ ማለት ጠራው። ሰዎች ሁሉ በትኖ እኔ ጋር መጣና ምንድን ነው ስራ ካለኝ አናጺ ግንበኛ ምናምን ነው የሚሰራ አልኩ። ከዛ ይሄንን በቃ ይሄን ስራ ለምን አሰራልኝ ማለት የሱ ስራ ብዛው ጀመረ። የሱን ቤትና አጥሩ ጀመረ። የሱን ሳር እያስቆፈርኩት የ5 ሰው ቤት ስራ በአንድ ጊዜ ጀመርኩ። የ5 ሰው ቤት ከዛ በደቂቃው የ5 ሰው ጀመረ። እጄ ለባ 3 ቀን ልዩነት 45000 ብር እጄ ለሰጡኝ ባጋሁን 45000 ሄድኩና ፈረስ የሞተን ፈረስ ገዛው። ጋሪውን እጄ ገዛው። ቤትና ደረስኩ። በቃ ወደ ስራ ወጣው። አሁንም ገርማችሁ ነገር እግዚአብሔር ምስክሬ ነው ማለት ነው። ከዛን ቀን ጀምሬ በፊት አካውንት ላይ ምንም አይደለም። በቀን ባንስ 300 አነ 3000 5000 እስከ 10000 አካውንት ላይ ያስገባው ነው አሁን ማለት ነው። ጎደኛዬ ብረት ባያጅ ነው የምሰራው ባያጅ። እንደውም ለኔ ለራሴ ተርፎ እሱ እንደውም ጠርቼ ስራ እና እዚህ ይሄው እኔ ያገኘሁበት ቦታ ባያዳ ነው የምሰራው። እኔ እዚህ ቤት ነው ጸጋ ነው ያገኘው፣ እዚህ ነው የተባረኩት ብዬ እሱን ይዤ መጣሁ ዛሬ። እንደዛው እየሰራው ሳምንት ሳይሞላ የ155,000 ብር ስራ ለጎደኛ አሳልፌ ነው ሰጠው። እዚህ ከመጣሁ በኋላ እግዚአብሔር የተመሰከረ ነው። እውነቴ ነው ማውራችሁ ማለት ነው። እኔ እዚህ ያገኘሁት ጸጋ የትም ቸርች ሄጄ አላገኘሁም። የትም ቤቴም እስካሁን ድረስ ማለት ነው። ይገርመኛል። እኔ አሁን ያለሁት በፊት የምበላ ወጥ ራሱ እና አሁን የምበላ ወጥ ራሱ እየታዘብኩ ነው ማለት ስለክሰራ በጣም ነው በቃ እኔ ይሄንን ብዬ አላወራም። እና እግዚአብሔር እንደውም እኔን የባረከኝ ፈጣሪ እናንተን የባረካችሁ። እኔ ሌላ ምንም አይደለም። በቃ ከዚህ ቃል ያጥረኛል ምንም ማለት ስለማልችል ተባረክ። በቃ ይሄ ነው በቃ ውስጤ በቃ ምንም እዛ ቁጭ ብዬ ነበር። እንደዛው ከእጃችሁ የጠፋ
እና የሥራ በራችሁን በረከት የያዘው ዛሬ ይከፈታል ተባለ። በራችሁን የሥራ በረከታችሁን የያዘ ዛሬ ተመቷል። በቃ ስራ እጃችሁ ላይ የጠፋ ንብረት ከእጃችሁ ላይ ያመለጠ ይመለሳል ተባለ። በቃ በ3 ቀን ነው ተመለሰው እሱ ነገር ማለት ነው። በ3 ቀን 45,000 ብር ከእንደዚህ ከአንድ ነው። አሁንም ገርም ሌላ ስራ ልሰራ እንግዲህ በፊት ባለቤቴም ቁጭ ብላለች፣ እኔም ስራ የለኝም። እሷን ጋሪውን ለውሃ ብቻ ቤት አድርጌ ለእሷ ይኸው ማሽን አስገዛ እያልኩት ነበር። እሱን በሄዳሁን ማሽን አስገዛኝና የአተር እንትን ልሰራ ብዬ ብሩን እቃው እዚህ ስላለ መርካቶ ምን ነበር ያለው ፒያንሳ ምን ተራ ነበር እሱ ያለው ማበጠራ ማሽን የአተር ማበጠራ ማሽን ግዛልኝ በይው ከዚህ ከመጣው ይኸው በሁለት ወር ውስጥ ማለት ነው። እሱን ልገዛ ይኸው እንደውም አስገዛም እንኳን ዛሬ ከቻል በዚህ ወደ እንገዝተን እንምጣ ባልቻለ ደግሞ ነገ ተመለሰን እንኳን እንግዛ እያልኩ የሚገርም ነው። በጣም ይገርም ነው እና በጣም ደስ ብሎኛል። በጣም ነው እዚህ ቤት እኔ እንደዚህ አይነት ጸጋ የትም ሄጄ አላገኝም። ከችግሬ በጣም ነው የቀረፈኝ። ብዙ ችግር ላይ ያለኝ ቀርፎኛል። በጣም ብዙ ነገር እግዚአብሔር እኔ ማውራት ማልችል ነገር ማለት ነው። ከሰው ራሱ የትም ስራ ተደራርበው እየመጣ ራሱ ለዓመት ባለ ራሱ ሌላ ጊዜ ስራ ማላገኙ ምንም ስራ ማላገኙ ሌላ ጊዜ ለፋሲካ በአምና በማግስቱ ስራ ገብቼ ስራ ላይ ምንም አንድ ቀን ረፍት ሳላገኙ በቃ ይሄን በዚህ ሲመጣ ማለት እኔ በቃ ብሩን ራሱ ከየት እንደማመጣ አላውቅም። በቃ ዝም ብዬ በቃ ሲሄድ በዚህኛው ቀብዲ ተቀብዬ ወደ ባንክ ሲሄድ ምንድነው ስራ ባለች ይሄ ባንክ ምሰራ በፊት ኦሮሚያ ባንክ ላይ አልመላለስም እና እስቲ ብላ እንትን ልክፈትልሃል ስልክ ሞባይል ባንኪንግ ስሳይ ስራክ ምንድነው አለች። አይ በቃ እኔ የቤት ስራ ነው አናጺ ግንባታ ነው የምሰራው ምናምን አለች። በቃ ጎበዝ ነው ምናምን ዛሬ ሁሌ ዴሊ ሳይ ይስቃሉ። ሲሄድ ወጪ እንትን አልወስድም ወረቀት እዚህ ቴብዝ ላይ የገቢ ብቻ ነው እሄዳለሁ። የገቢ ነው የምወስደው እሄዳለሁ። የገቢ ነው የምወስደው። እልልታ ጭብጨባ ለጌታ ክብር። በቃ ስለዚህ ምንም ማለት አልችልም። ቃል ያጥረኛል። እኔ እንጃ እዚህ ቤት ጸጋ እኔ በፍጹም እኔ የገባው ቃልም በወር 500 ብር ነበረ። እንደውም እሱን ሁሉ እንዲጨምር ሁሉ ነው ያደርገው። ውስጤ ስሜት የሚጨምረው በውስጤ ነው ያውቃሉ እንዲጨምር ነው በቃ ይሄ የማይቆም እንዳይቆም ራሱ እኔ ራሴ ብታገለዋለሁ ብዬ ነው የምገምት። ኢየሱስ ጌታ ነው። ሲያጨብጭቡ ለጌታ ክብር። ፈረሱስ እንዴት ነው? ፈረሱም መልካም ነው። እሱንም ራሱ አሁን በፊት ስለቸገረኝ ትንሽ ቀጠና ነው እንደውም ትልቅ ፈረስ ገዛለሁ ብዬ ነው። ካልሆነ እንደውም በትንሽ ጊዜ እያልኩ ነው። በጌታ በኢየሱስ ስም ወደ መኪና ቀይረነዋል። አሜን። በጣም አስባለሁ እሱ እግዚአብሔር በቃ አሜን። ምን ማለት በኢየሱስ ስም አውጀናል። አሜን። ከዚህ ደቂቃ ጀምሮ በጌታ በኢየሱስ ስም ነገር ተቀይሯል። አሜን። በኢየሱስ ስም አሜን። አሜን። አሜን።